በቃ ሁላችን ደግሞ ቤት ነን። የማይነግርሽ ነበር። እስኪ ዝም በይ። አመጣቸው ምንድን ነው የምናደርገው? አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከትያለሁ ውዶቼ። እንዴት ነው ቤቱን ክፈችው እንጂ ብሎ ናታን ሲያናግራት ልትሰማው አልቻለችም። ወረቀቱን የያዘችው ናርታ ያንን ይገላልጣል ታነበው እያለች ነበር። ዲኤንኤ የተመረመረበትን ደረጀም አብራ ቁጭ ብሏል እያለች በጭንቀት ደረጀም ደንግጧል። እጁን ወደ ላይ እያደረገ እያነበበች ነበር። አሁን እንግዲህ ዳጣ ልጅ መሆኗ ልታውቅ ነው እያለ ሲጨነቅ ምን ልታደርግ ትችላለች? ናርታ ምን ልትለኝ ይሆን? ቃሌ መላቴ ነው መክዳቴ ነው ወይ ወራዳ መሆኔ እስከዛሬ ድረሳ ማጃጃሌን ይሄን ሁሉ ማድረገውን ነገር እንደዚህ ያደረኳትኝ ነኝ። ቅሌቴን ልታውቅ የምትችለው እኔ ደግሞ የሚያምን ልብ አለያም ደግሞ የኔን የሚያከብረው ቀና ብዬ የማየው ኮርታ ያፈራችን አንድ ቀን ተቀጣጥሪ ማላቅ ያለ ደረጃ ብቻው ነው በ20 እያለ ሲል አሁን የጥህ ለቀፈት እያለ ትለኛለች። አሁን ከዚች እንዴት ላደርግ? የዚህ ቅጥበት በኋላ ህይወቴ ትዳሬ ዝም ብሎ ሊከስር ነው ያለ ብቻውን ደረጃ ያወራል። ወይ ፈጣሪ አሁን ምን ልትለኝ ይሆን እያለች ደረጀ አለችና ነግረው አለች። ምንድነው ማርቲ አለና ይቅርታ አለችና በጣም ይቅርታ ማርትዬ ምንድነው? እኔ ይቅርታ ቆይ አንቺ ምንድነው ያጎደልሽብኝ? ምንድነው ያደረኩኝ? እኔ እኮ ነኝ ያንን ቀን ያቺ ቀን ጎዶሎ ቀን እኮ እንደዚህ ያደረገች አለችና ስትለው አይ ቆይ ምንድነው ያደረግሽው እያለ ምንድነው ያነበብሽው ምንድነው የሚለው በጣም አዝናለሁኝ። አንተ መጠርጠር አልነበረብኝም ነበር እንዴ ያችን ልጅ በፍጹም መስማት የለብኝም ነበር። ምን ማለት ነው ማርታ አለችና ስትለው ዳጣ የሰላም ልጅ መሆኗን ስታጣድፈኝ አለችና ኤቢ ግራ ስታጋባኝ አለችና አይምሮዬን ነፃ ለማድረግ ስለሆነ በጣም የሆነ ነገር ዳጣ የሰላም ልጅ አይደለችም። የሰላምና የዳጣና ያስመረመርሽው? አዎ ደረጀ በጣም ይቅርታ አለችው። ያው የሆነ አትፍረድብኝ። በእኔ ቦታ እያለህ ማንም ቢሆን እያለህ ሊፈርድ ይችላል። ምንም አይሆን ጨንቆይ ነው አለችው። እኔ ስለጠፋባትኝ እና አንተ ግራ ተጋብታችሁ እኔንም አጋባችሁኝ። የዳጣ እንደዛ ግራ መጋባት ለኔም ግራ አጋባኝ። የሰላም ሁኔታ የሰላምና የዳጣ ለየት ያለ ቁርኝት አለችና በዛ ላይ ደግሞ ሰላም ለናታ አደራ ብላ የሰጠችው የሚስጥር ወረቀት ሁሉም ነገር አይምሮዬ ተቆጣጣረው አለችና አትፍረድብኝ አለችው። እያለከለከኝ እሱ የዳጣና የሰላም ነው የሰላም ለእኔን ነው ብሎ ሲጠይቃት አዎ አለችና ያንን ወረቀት ብድግ አድርጎ ሊያነበው ገላለጠውና ደረጀ እያየው ነበር። በእምነት ግን ማሳየቷ በፊት አላሳይም ስትል የነበረች ይቅርታ አደረሃን ግን ነገሩ ሌላ ነበር። አንተ በፍጹም በንጹህ ልብ ማመን ነበረብኝ። ቆይ ግን አንተስ ቢሆን ዳጣ የጓደኝህ ልጅ መሆኗን ለምን ዝም ለምትለኛለህ? ለምን አልናገርክም? ለምን ግራ ተጋብተህ ለምን ግራ አጋባኝ እንዴ አለችና ማርታ አንተ መልሰህ እኔን ትጠይቀኛለህ? ምን ማለት ነው አለችና
ነው ወይስ አንተ ዳጣ የሰላም ልጅ ናት ብለህ ነው የምታመን? እንዴት ነው ማርትዬ? እንዴት ሆኖ እንዴት እንደዚህ ታያለሽ? በቃ ማርትዬ በጣም ችግር የለውም አለችና ዳርዬ አለናስም ከልቤ ይቅርታ አድርገልኛል እንዴ ማርትዬ አይደለም ያሁኑን ወደፊት ለምትሰሪ ሁሉ ያልሽውን ይቅርታ አድርጌልሻለሁ። አዎ መቼም ቢሆን አንቺን በምን አቅሜ ነው መቀየምሽ? በጣም አመሰግናለሁ አለችና ሳማረገችው። ቴንኪው አለችና መሰጋገነች። በቃ ተነሽና ልብሳችን እንቀይር እሺ አለችና ማርቲን በፈገግታ በተሞላው ደርዬ ውይ እንዴት እንደዚህ መሆን ለምን አደረክ? አገኘህ? አዎ አገኘሁኝ። ነገ ይዤው እመጣለሁ። ጥሩ ነው ተጣጣብሽ አለችና እሽት አድርገው ህድት አለች። አሳ ወርጓሪ ዘንዶ ያወጣል አሉ። እንዴት ዳጣ የሰላም ልጅ አልሆነችም? እንዴት? ይህ እኮ ከባድ ነገር ነው። ዳጣ የኔ ልጅ ሆና ሰላም ልጅ እንዴት ያትሆንበት ምክንያት እንዴት ነው? ወይኔ ወይም ማርታ ወይም ስህተት የተደረገ ተፈጥሯ ማለት ነው። ፈጣሪ የዛሬውን ስላሳለፍክልኝ ጸሎቴን ስለሰማኸኝ አመሰግናለሁ። ዛሬን ከማታ አወጣኸኝ፣ ሌላውን ደግሞ እኔ ራሴ ደምረዋለሁ። ፈጣሪ ተመስገን። አንተ እኮ ይቅርታ ያስባልከኝ ምን እከፍልሃለሁ ላንተ ውለታህን። ተመስገን እያለ ፈጣሪውን አመሰገነ ደረጀ። ይህን ሁሉ ማታ አንተ ያወጣኸኝ ጌታ እያለ ማርታም እንግዲህ እውነት መስሏት ነው የሱ ልጅ እንዳልሆነች የመሰላት ግን ናት። ዳጣ የሱ ልጅ መሆኗን ታውቃለች። እንግዲህ ቁጭ ብለው እያሉ እያለች ወረቀቷን ይዛ ማርታም ሀሳቡን ቁጭ ብላለች። እማዬ እያለች እየበረረ መጣና ወረቀቱ መጣ። እማዬ እስኪ ውጤቱ እንዴት ነው? ያለች ሰፍሰፍ ሲያተንገገቢ እስኪ አንቺ ልዩ አንቺን እየሰማሁ አንቺን ስንት ጊዜ ያሳዘንኩት አባሽ በጣም ነው አዝናለሁ። ስቆጣሽ ወቂ ዳጣ የሰላም ልጅ አይደለችም። እማዬ እንዴት ምን ማለት ነው? እሺ የማን ልጅ ናት? ከትከት ራሳቀችና ዳጣ የሰላም ልጅ አይደለችም። ይሄው ውጤቱ። እንዴ እማዬ አባዬ ምንም አላስመሰለም። የአባዬ ልጅ እኮ ናት። ውይ ስንትዬ ንገርሽ። እሱንማ ሄደሽ አስመረመርሻት አይደል? ትሰሚኛለሽ? ዳጣ የሰላም የደረጀ ልጅ አይደለችም። ታዲያ እማዬ ሁላ ነገር ምንድነው? አንቺ ራስሽ በቅንጭላትሽ የፈጠርሽውን። አይ እማዬ አይመስለኝም፣ እርግጠኛ ነኝ አባዬ ዳጣ ሰላም የሆነ ነገር አላቸው። አሁንም የተወለደው ልጅ ጨምሮ አንቺ እንደሆን አንደኛ ይሆንሽ ነሽ። ደግሞ ሰጅሽ ደግሞ ጨቅለውን መስመር በይ። ግን እንዴት ነው? ኧረ በምን አይና አንቺ እንዴት እንደው አንቺን ወለድኩ? እንዴት እንደዚህ አንቺን እንደልወልድ ቻልኩ? ደግሞ ለመሆኑ አብዬ ለአባትሽ ምን እንዳታውቂያለሽ? እንዴት ታውቂያለሽ? አብዬል ማለት የቃል የአባት ደስታ ማለት ነው። አ ማለት ማለት ደስታ ማለት ነው። እሱ ሁሉ ጊዜ እንድታስደስተችው ምኞቱ ስለነበርሽ አብዬ አለሽ። አንቺ ግን ምን ይሆናል? አንቺ ግን ስቅስቅ እየተከተሽ አሳዘንሽ። ስሚኛለሽ? የአባት እርግማን ደግሞ ውሎ አያድርም። ይሄው እሱን ለማሳዘንሽ ይሄው እጅሽ ላይ ህይወት ጠፋብሽ። መጨረሻሽ ምን እንደሚሆን አላውቅም አለችና እማትረቢ ነሽ አንቺ። አሁን ጭቅጭቅ አልፈልግም። ይሄ ነገር የመጨረሻችን መሆን አለበት። እሺ እማዬ አብረን እንሂድ፣ አብሬሽ ልሂድ። ምን አልፈልግም አንቺ ጋር ውሃዬ ልጅያት ሰላም ጋር ልሂድ። አንቺ እንደሆነ ሰላም መጠየቅ አትፈልጊ፣ አንቺም አትረቢ ነሽ ብላ ከስታረጋያት። ውድና የተከበራችሁ ተመልካቾች ጋር ቪዲዮ መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የምታበረታቱኝ እጅግ አድርጌ አመሰግናለሁ። አስተማሪና ቁም ነገር አዘል ነው። ከምር አስተማሪ ቁም ነገር አዘል ማለት ትክክለኛ እንደዚህ ነው የምትሰራው ማርታ። በተለይ ቁም ነገር ያዘለ እንዲሁም
ደረጀ በጣም አሪፍ ነው የሚሰሩት ማለት ነው። አበረታቱኝ። ደህና ሁኑ። ባይ ባይ።